بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው ما هو الصبر؟ الصبر هو ትዕግስት ምን ማለት ነው? ውጫዊ ጉዳትን መቻልና ውስጣዊ በረከትን መቋደስ ማለት ነው። ትዕግስት የራሱ የሆነ ደረጃዎች አሉት። አላህ ትዕዛዛት ያለባቸው ሥራዎች በእኛ ላይ ግዴታ አድርጓል። እንዲሁም ክልከላዎች ያሉባቸው ሥራዎች እንድንርቅ ግዴታ ጥሎብናል። ነፍሶቻችንን ላያረኩ የሚችሉ ውሳኔዎችም አውርደዋል። እነዚህ ሦስቱ ደረጃዎቹ ናቸው። ነፍስ ትዕዛዝን ማክበር ይከብዳታል። አላህ ስብሓንሁ ወተዓላ በቁርአን እንዲህ ይላል፣ እርሷም ሰላት በፈሪዎች ላይ እንጂ በሌላው ላይ በርግጥ ከባድ ናት። ሰላት ለመስገድ ተነሱ ሲባሉ ሥራ አለብን፣ ተሰላሽተናል ምናምን ይላሉ። አላህም ስብሓንሁ ወተዓላ እንዲህ ብለዋል፣ ሰላትንም እነሱ ታካቾች ሆነው በስተቀር የማይሰግዱ በጣም ከባድ ትሆንባቸዋለች። ስግደት ሲባል ጽናት ያስፈልጋል። አላህ በቁርአኑ እንዲህ ይላል፣ ቤተሰብህንም በስግደት እዘዝ፣ በእርሷም ላይ ዘወትር ጽና። ይሄ የሚያሳየው ከባድነቱን ነው። ነገር ግን ነፍስን ካለማመድናት ለነፍስ ተወዳጅ ወይም ተቀዳሚ ሥራ ይሆናል። ለዛም ነው ረሱል ዓለይሂ ሰላቱ ወሰላም የሰላት ሰዓት ሲደርስ እንዲህ ይሉ ነበር፣ አንተ ቢላል ሆይ እስቲ በሰላት እረፍትን ስጠን፣ ከሰላት ገላግለን ቶሎ እንስገድ ሳይሆን በሰላት እረፍትን ስጠን ነበር የሚሉት። እንዲህም ይሉ ነበር፣ ሰላት የዓይኔ ማረፊያ ተደርጋለች። ለምን በሰላት ብቻ ሆነ? ምክንያቱም ሌሎቹን እርከኖች ስናይ በዓመት አንዴ የሚመጣ አለ፣ አንዱ በሕይወታችን አንዴ የሚመጣ አለ፣ ወርን ጾማለን የመሳሰሉት። ሰላት ግን ዕድሜ ልካችን በየቀኑ 5 ጊዜ እንሰግዳለን። አላህ ስብሓንሁ ወተዓላ ምን ይላል? እነዚያ ዕውቀትን የተሰጡት ወየውላቸው፣ የአላህ ምንዳ ላመነ ሰው መልካምንም ለሠራ በላጭ ነው፣ ታጋሾቹንም እንጂ ሌላው አያገኛትም አለ። ይህ እንግዲህ በሦስቱም ደረጃዎች ላይ የሚጠበቅ ሁኔታ ነው። አንደኛ በመታዘዝ ልፋት ላይ ትዕግስት ማድረግ፣ ሁለተኛ ነፍስያ ካማራት ነገር ራሷን መቆጠብ። ለምሳሌ መጠጥ መጠጣት ቢፈልግ፣ ቁማር መጫወት ቢፈልግ ከመሳሰሉት ስሜቶች ጋር መታገል ትዕግስት ማድረግ። እወቅ ወንድሜ፣ በሕይወትህ ለመጀመሪያ ጊዜ የሚያጋጥምህ የትዕግስት ፈተና በነፍስህ ላይ የምታደርገው የትዕግስት ፈተና ነው። በሌሎች ነገሮች ላይ ከመታገስህ በፊት በነፍስህ ላይ ትዕግስት አድርግ። ገጣሚው ስለ ሰብር ሲናገር እንዲህ ይላል፣ በገንዘብ እጦት ወቅት የነፍስህን ፍላጎት ለማሟላት ስትል ገንዘብ ልትበደር ከሆነ ይህንን ተውና ነፍስህ ካላት የትዕግስት ሀብት ካዝና ወጪ እንድታደርግልህ ጠይቃት። ከባዳ ተበድሬ እንዲታገሰኝ ከማድረግ አንቺ እንድትታገሽኝ እጠይቅሻለሁ በላት። እሺ ካለችህ አንተ ሀብታም ነህ። እምቢ ካለች ግን ሌሎች እምቢ ቢሉህ አትገረም። ይህ ማለት ነፍስህ እንኳ ጠይቃት እምቢ ካለች ሌሎች ብድር ጠይቃቸው እምቢ ቢሉህ አይድነቅህ ማለት ነው። ሦስተኛ አላህ ስብሓንሁ ወተዓላ በቀደረው ወይ በጻፈው ላይ ትዕግስት ማድረግ። ጥበቡን በማትረዳው አሳማሚ ዕጣ ፋንታ ታገስ። ዕጣ ፋንታዎች የሚወሰኑት ከጥበበኛው አምላክ እስከሆነ ድረስ ለጊዜው የሚያም ቢመስልም ነገር ግን ከጥበቡ ጀርባ ሌላ መልእክት ይኖረዋል። ስለዚህ ጥበበኛው አላህ ስብሓንሁ ወተዓላ እስከ ወሰነው ድረስ ጥበቡን ባትረዳውም እንኳ ማመንህ በቂ ነው። ለአላህ ስብሓንሁ ወተዓላ ጠላቱ አይደለህም፣ ፍጡሩ ነህ፣ ባሪያው ነህ። ስለዚህ የሚያሰቃዩ ዕጣ ፋንታዎች በአንተ ላይ ሲደርሱ የአላህ ጥበብ መሆኑን ካወክ መታገስ ይበቃል። ጥበቡ ከአላህ ስብሓንሁ ወተዓላ ዘንድ መሆኑ ማወቅህ በራሱ ይበቃል። ስለዚህ በፈጠርከው ክፍተት ምክንያት
ፈተና ወይም ሙሲባ ቢደርስብህ ተወቃሹ አንተ ነህ። አንድ ተማሪ ዓመቱን ሙሉ ትምህርቱን ችላ ብሎት ከዚያም ፈተናውን ቢወድቅ ይህ የመውደቁ ሁኔታ የቸልተኝነቱና የስንፍናው ውጤት ነው። አንድ ተማሪ ደግሞ በትጋት ተምሮ ለፈተናም ተዘጋጅቶ ፈተናው ጋር ከመድረሱ በፊት የመኪና አደጋ ቢገጥመው ከሙሲባው በስተጀርባ የፈጣሪ ጥበብ እንዳለው ብሎ ሊያስብ ይገባል። ወይም ደግሞ ምናልባትም አንዳንዱ በትምህርቱ ላይ የሚያሳየው ትጋትና ጉብዝና በጥረቱ ላይ በመመካት እብሪተኝነት በውስጡ ይፈጠርበትና የአላህን ጸጋ ይረሳል። በዚህን ጊዜ አላህ ሱብሓነሁ ወተዓላ ሁሉን ነገር በእጁ መሆኑን ለማሳየት ለእነዚህ አይነት ሰዎች ሙሲባ ሊያወርድባቸው ይችላል። ስለዚህ ባሳየነው ክፍተት ከሆነ ሙሲባው የደረሰው ራሳችንን እንውቀስ። ከዚህ ውጭ ከሆነ ደግሞ በአላህ ጥበበኝነት ማመን ይኖርብናል። ለሁለት አይነት የሚከፈል ትዕግስት አለ። ለምሳሌ አንድ ሰው ተፈጥሯዊ በሆነ መልኩ ታሞ በመሞቱ ብቻ ጠላት ይኖረዋል? አይኖረውም። ነገር ግን የመሞቱ ሰበብ በሆነ ሰው እጅ ቢሆን ጠላት ይኖረዋል? አይኖረውም? ይኖረዋል። እሱም ገዳዩ ይሆናል። ስለዚህ ሙሲባዎች ሶስት ናቸው ካልን አንደኛው በራስህ ጥፋት የሚመጣ ሙሲባ ነው። ሁለተኛው ከአላህ ጥበብ የሚከሰት ሙሲባ ነው። ሶስተኛው ደግሞ ለሁለት የሚከፈል ሲሆን አንደኛው ጠላት የሌለው ሙሲባ፣ ሌላኛው ደግሞ ጠላትን ያስከተለ ሙሲባ ነው። በሁለቱም ሁኔታ አላህ ጥራት ይገባውና አቅጣጫ አስቀምጦልሃል። ጥበበኛው ሉቅማን ልጁን ሲመክር ምን ይላል? በሚያገኝህ መከራ ላይ ታገስ፣ ይህ በምር ከሚያዙ ነገሮች ነው አለው። ዕዳ፣ በሽታ፣ ሞት የመሳሰሉት ቢገጥሙ ታገስ። በሌላኛው አንቀጽ ደግሞ የታገሰና ምህረት ያደረገም ሰው ይህ ከምሮቹ ወይም ከተፈላጊዎቹ ነው ይላል። እዚህ ጋር ምህረት ሲል ምን ማለት ነው? ጠላት አለ ማለት ነው። ለምሳሌ ልጅህን የገደለብህ ሊሆን ይችላል፣ ወይም በከባድ ነገር ያስቀየመህ ሰው ሊሆን ይችላል። ባየኸውም ጊዜ ንዴት ሊያሸንፍህ ወይም ለበቀል የሚያነሳሳ ስሜት ሊያጠቃህ ይችላል። በዚህን ወቅት የሚደረገው ትዕግስት ከባዱ ትዕግስት ነው። ለዚህም ነው ሚን ዐዝሚል ኡሙር ወይም በምር ከሚያዙ ነገሮች ነው የተባለው። የታገሰ ብቻ አልተባለም፣ ምህረት ያደረገም ጭምር ነው የተባለው። ስለዚህ አላህ ሱብሓነሁ ወተዓላ በቁርአኑ የጠቀሳቸው ራስን የመቆጣጠር ሂደቶች መከተል አለብን። አንደኛው ቁጭትን መግታት። ይህ ማለት ደግሞ ቁጭትን እዛው በልብህ ውስጥ አፍነህ መተው። ሁለተኛው ደግሞ ሰዎችን ይቅርታ ማድረግ። ይህ ማለት ደግሞ ልክ ምንም እንዳልተፈጠረ ቁጭቱን ማስወገድ። ከዚያም ሶስተኛው በጎ መስራት። አንዳንዱ ይመጣና እንዴት ለበደለኝ ሰው በጎ ለስራ ሊል ይችላል። በጎ የመስራት ግዴታ የለበትም። በእርግጥም በቀል የመጠየቅ መብት አለው። በእናንተ ላይ ወሰን ባለፈው ቢጤ በእርሱ ላይ ወሰን እለፉበትም ብሏል አላህ ጥራት ይገባውና። ነገር ግን በስነ ምግባር አንድ ደረጃ ከፍ ማለት ከፈለክ ቁጭትህን ግታ። አሁንም ተጨማሪ ከፍታ ከፈለክ ይቅር በል። አሁንም ሌላ ከፍታ ከፈለክ በጎን ስራ። በዳይ አንተን በመበደሉ አላህን ስብሓንሁ ወተዓላ ከጎንህ ማድረጉ ይበቃል። ቢበድልህም ከናንተ ምንዳ ይገባዋል። እንዴት ከተባለ ከአዋቂዎቹ አንዱ እንዲህ ይላል፣ አላ ኡሕሲኑ ኢላ መን ጀዐለ አላህ ፊ ጃኒቢ፣ አላህን ከኔ ጎን ያደረገውን ሰው ለሱ በጎ መሆን አይገባኝምን አለ። ይህን አባባል ስንተነት ነው አንድ የአላህ ፍጡር በሌላኛው ፍጡር ላይ ጥፋትን ሲሰራ አላህን ከተበዳይ ጎን እንዲሆን ያደርገዋል። አንድ ምሳሌ እንውሰድ። ቤትህ ስትገባ ከልጆችህ አንዱ አንዱን ሲመታ አየህ እንበል። በዚህ መሃል በዳይና ተበዳይ አለ ማለት ነው። ከዚያም የተበደለውን አቅፈህ ስታባብለው እጅህ ላይ ከረሜላ ወይም የጠየቀህን ነገርም ካለ ነገ አመጣልሃለሁ እያልክ ብታጽናናው በዳዩ ልጅህ
ወንድሙ ላይ ባደረሰው ጥፋተኝነት ስሜት ይሰማዋል። ተበዳይም በበዳዩ ምክንያት የአባትን ልዩ እንክብካቤ እንዲያገኝ አስቻለው። ስለዚህ ከመበቀል ይልቅ እንዲያውም በጎ ቢውልለት ይበልጥ ትምህርት ይሰጣል። ጌታችንም አላህ ሱብሓነሁ ወተዓላ እንዲህ ነው፣ አንድ ባሪያው ሲበደል ከተበዳዩ ጎን ይሆናል። እንዲህም እንዲሆን ያደረገው ማን ነው ቢባል በዳዩ ነው። እሱ ባይበድልህ ኖሮ አላህን ከጎንህ አያደርገውም ነበር። ለዛ ነው ሰውየው አላህን ከኔ ጎን ያደረገውን ሰው ለሱ በጎ መሆን አይገባኝምን ያለው።